ህዝብ መንግስትን ይከታተላል። ጥሩ የተሰሩ ስራዎችንም ይከታተላል። የጠፉ የተንጋደዱ ነገሮችንም እግር በእግር ይከታተላል። ህዝቡ ምንድነው ኤግዛክትሊ የሚፈልገው? እስካሁን የሰራነው ነገር አለ? የእውነት ጥያቄዎቹን መልሰናል በሰራናቸው ስራዎች ወይስ ገና መመለስ ያለብን ሌሎች በርካታ ጥያቄዎች አሉ? እየተደመጥን ነው። ለይስሙላ አይደለም። መንግስት ደግሞ የያዘውን ይፈታል። ታማኝ መንግስት ነው። መንግስት ጆሮ የለውም የሚባል ከነበረበት ዛሬ ጆሮም አይንም አለው። ለራሴ ልጅ ካልሆነ ጉዳይን አልነግርም ብሎ ነበር የሚታሰበው። አሁን ይሄንን ባህል ሰብረነዋል። የትኛውም የብልጽግና አመራር የትኛውም ደረጃ ላይ ያለ አመራር ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ የትኛውም ቦታ ያወያያል። ፊት ለፊት ላይ የፌደራል መንግስት ነው፣ ሚኒስትር ነው፣ ፕሬዝዳንት ነው የሚል ነገር የለም ማለት ነው። ይሄን ሰርታችኋል፣ በርቱ፣ ከጎናችሁ ነው። የሚቀራችሁ ይሄ ነው። ይሄንን ደግሞ አስተካክሉ። እጅ አውጥተው ለመሳተፍ ያለው ፍላጎት ማለት በቃ አንድ ሳምንትም 3 ቀንም 4 ቀንም ብናወያይ አናዳርስም ማለት ውስጥ እያንዳንዷ ነገር ስትሰራ ያየ ለውጡን ያየ ቀድሞ የነበረውን ችግር የሚረዳ ምን ላይ ነው ያለው? ህብረተሰቡ ምንድነው ከኛ የሚፈልገው? የጎደለው ነገር በየአካባቢው ምን ይመስላል? የአመራር ስርዓታችን ምን መሆን መቻል አለበት?